በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር ሆይ እናመሰግንሃለን። አባትና አምላክ ሆይ ስለዚች ዕለትና ሰዓት ክብርና ምስጋና ላንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ከግብዝነት ተጠበቁ። መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱንም ሆነ ሕዝቡን ካስጠነቀቃቸው ነገሮች መካከል አንዱ ከግብዝነት እንዲጠበቁ ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 5 ላይ አንተ ግብዝ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያ በኋላም ከወንድምህ ዓይን ጉድፍን ታወጣ ዘንድ አጥርተህ ታያለህ ብለዋል። አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያ በኋላም ከወንድምህ ዓይን ጉድፍን ታወጣ ዘንድ አጥርተህ ታያለህ። ግብዝነት ጌታችን ከሚጠላቸው ነገሮች አንዱ ነው። ቀደም ብዬ እንዳነሳሁት ደቀ መዛሙርቱንም ካስጠነቀቃቸው ነገሮች መካከል ከግብዝነት እንዲጠበቁ ከግብዝነት እንዲጠነቀቁ መሆኑን በቅዱስ ወንጌል በብዙ ስፍራዎች ተገልጾ የምናገኘው ነው። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው ብሏቸዋል ደቀ መዛሙርቱን። የሉቃስ ወንጌል ምዕራፍ 12 ቁጥር 1 ላይ አስቀድማችሁ አለ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። እርሾ ሊጡን ሁሉ እንደሚያቦካ ግብዝነትም መንፈሳዊን ነገር ስለሚያበላሽ ከእግዚአብሔር ጋር ያለንን መንፈሳዊ ህብረት ከእውነተኛ መንፈሳዊ ህይወት የሚያወጣ ስለሆነ ከግብዝነት ተጠበቁ በማለት ደቀ መዛሙርቱን ያስጠነቀቀው ለህዝቡም ያስተማረው ትምህርት ነው። አሁን እዚህ ላይ ባጭሩ እንድናየው የፈለኩትም ሁለት ነገሮችን ነው። አንደኛው በሌላው ላይ የመፍረድ ግብዝነትን ሲሆን፣ ሁለተኛው ደግሞ ትልቁን ኃጢአት ትቶ ጥቃቅን በሆኑ ነገሮች ላይ ብቻ ትኩረት የማድረግ ግብዝነትን በተመለከተ ይሆናል። እንግዲህ ግብዝነት ማለት በርካታ መገለጫዎች ቢኖሩትም ማስመሰል፣ ተመጻዳቂነት፣ ታይታ ወዳድነት የሚሉት የሚገለጥባቸው መንገዶች ናቸው ግብዝነት። ስለዚህ መድኃኒታችን ኢየሱስ ክርስቶስ በመግቢያዬ ላይ ባነበብኩት የማቴዎስ ወንጌል ምዕራፍ 7 ከቁጥር 3 ጀምሮ እንደዚህ አለ። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላወጣ ፍቀድልኝ እንዴትስ ትለዋለህ? እነሆም በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያ በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ ይላል መድኃኒታችን ኢየሱስ ክርስቶስ። እንግዲህ እዚህ ክፍል ላይ ምሰሶና ጉድፍ ተብሎ የተነጻጸሩ ሁለት ነገሮች አሉ። አንደኛው ምሰሶ ነው፣ ሁለተኛው ጉድፍ ነው። ምሰሶ የምንለው እንደሚታወቀው ቤቱን የሚሸከመው ትልቁ ግንድ ሲሆን፣ ጉድፍ ደግሞ ትንሽዬ ብናኝ ናት። ስለዚህ ይህቺ ትንሽየዋ ብናኝ በዓይናችን ውስጥ ስትገባ የሚሰማንን ስሜት ሁላችንም እናውቃለን። በጣም ይቆረቁራል፣ ያስለቅሳል፣ ያማል። አይደለም ሌላውን ለማየት ይቅርና ዓይናችንን ለመግለጥ እንኳ የሚከብድ ነው። የአንዲት ብናኝ ወይም ትንሽዬ ጉድፍ ዓይናችን ውስጥ ገባች ማለት ሁለንተናችንን የሚያም ዓይናችንን ከመግለጥ ሁሉ የሚገድብ እንደሆነ ይታወቃል። መድኃኒታችን ኢየሱስ ክርስቶስ እዚህ ላይ በምሳሌ ያቀረባቸው ጉድፍና ምሰሶ ተብሎ የተገለጹት ምሳሌዎች አንድ ክርስቲያን
በግብዝነት ወይም በመመጻደቅ በሌላው ላይ እየፈረደ የራሱን መንፈሳዊ ሕይወት ግን ማየት አለመቻልን የሚያስረዳ ነው። በራሳችን ላይ ከፍተኛ የሆነ በደል፣ ከፍተኛ የሆነ ኃጢአት፣ ከፍተኛ የሆነ ጉድለት እያለን ነገር ግን በሌላው በወንድማችን ላይ ያለውን ጥቃቅን ነገር ማየትን በሚመለከት መድኃኒታችን ኢየሱስ ክርስቶስ ይህንን በምሳሌ አቅርቧል። አንተ ግብዝ አለ፣ በአንተ በዓይንህ ምሰሶ አለ። ስለዚህ በአንተ ዓይን ያለውን ምሰሶ ሳታወጣ በወንድም ዓይን ያለውን ጉድፍ ታወጣ ዘንድ እንዴት ትችላለህ? ስለዚህ በወንድም ዓይን ያለውን ጉድፍ ወይም ያችን ብናኝ ነገር ለማየት መጀመሪያ በዓይን ውስጥ ያለውን ምሰሶ ማውጣት አለብህ በማለት ነው እየተናገረ ያለው። ስለዚህ አንድ ሰው የራሱን በደል የራሱን ኃጢአት እንደ ምሰሶ ትልቅ የሆነውን የራሱን በደል ማየት ትቶ በወንድሙ በጓደኛው ላይ የሚያየውን ጥቃቅን ኃጢአት መናገር ወይም ደግሞ በዚያ ላይ መፍረድ ያለውን የሚያስከትለውን ፍርድ ያስከትላል። ስለዚህ ግብዝነት የሚለውን ሐዋርያትም በመጻሕፍቶቻቸው የገለጹት እንደሆነ ይታወቃል። ሐዋርያ ቅዱስ ጳውሎስም አንተ የምትፈርድ ሰው ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና፣ አንተ ፈራጁ እነዚያን ታደርጋለህና፣ አንተም እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ይላል በሮሜ መልእክቱ ምዕራፍ 2 ቁጥር 1 ላይ። የነዛን ሰዎች የሚያደርጉትን እያደረግ በሌላው ሰው ላይ ለምንድን ነው የምትፈርደው? እንደዛ ከሆን አንተም ከፍርድ አታመልጥም ነው የሚለው። ይህ እንግዲህ በሌላው ሰው ላይ መፍረድ ማለት የራስን ድካም አለማየት ማለት ትልቅ ግብዝነት መሆኑን እንገነዘባለን። ሐዋርያው በሌላው ምዕራፍም በዚሁ በሮሜ ምዕራፍ 12 ላይም ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት ብለዋል። ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት። እንግዲህ ግብዝነት እውነተኛውን ፍቅር የሚያበላሽ መሆኑን ከሐዋርያው ጳውሎስ መልእክትም እንገነዘባለን። በሌላው ለመንፈስ ልጁ ለጢሞቴዎስ በጻፈው እንደዚሁም ሐዋርያው ጴጥሮስም ከግብዝነት ጋር ተያይዞ የገለጻቸውን እናገኛለን። ሐዋርያው ለጢሞቴዎስ በጻፈው መልእክቱ ላይ የትእዛዝ ፍጻሜ ግን ከንጹሕ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው ይላል። እዛ ላይ ፍቅራችሁ ያለ ግብዝነት ይሁን አለ። ለጢሞቴዎስ በጻፈው መልእክቱ ላይ ደግሞ የትእዛዛት ፍጻሜ ግን ከንጹሕ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው። እንግዲህ ግብዝነት ካለ እውነተኛ እምነት፣ እውነተኛ ፍቅር፣ ንጹሕ ልብና በጎ ሕሊና የተባሉትን ሁሉ የሚያበላሽ መሆኑን ነው ሐዋርያው የሚያስረዳን። በተመሳሳይ መልኩ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይም በአንተ ያለውን ግብዝነት የሌለበትን እምነትን አስባለሁ በማለት የጢሞቴዎስ ሕይወት የጢሞቴዎስ እምነት ምን ያህል ከግብዝነት የራቀ መሆኑን፣ ምን ያህል ከግብዝነት የጸዳ መሆኑን በአንተ ያለውን ግብዝነት የሌለበትን እምነት አስብሃለሁ በማለት በምስጋና የገለጸውን እናገኛለን። ስለዚህ ሐዋርያው ጴጥሮስም በተመሳሳይ ሁኔታ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ነው የሚለው። ግብዝነት ለሌለበት ለወንድማማች መዋደድ። እንግዲህ ግብዝነት ካለ እውነት የሚባለውን ነገር፣ ግብዝነት ካለ እርስ በርስ የመዋደድን ነገር፣ ግብዝነት ካለ እውነተኛውን ፍቅር፣ እውነተኛውን አንድነት ምን ያህል እንደሚያበላሽ ነው ከጌታችን ከኢየሱስ ክርስቶስ ትምህርት ጀምሮ በሐዋርያት ትምህርትም የምናየውና የምንረዳው። በተመሳሳይ ሁኔታ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ነው የሚለው ሐዋርያው ጴጥሮስ
በሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 1 ላይ ክፋትን አለ፣ ተንኮልን አለ፣ ግብዝነትን አለ፣ ቅናትን አለ፣ ሐሜትን አለ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ የቃሉን ወተት ተመኙ። እንግዲህ ግብዝነት ካለ የተገለጹት ክፋት፣ ሐሜት የሚባሉት ከግብዝነት ጋር የተቆራኙት እነዚህ ነገሮች ካሉ ለመንፈሳዊ እድገታችን ትልቅ እንቅፋት መሆናቸውን ነው የሐዋርያው ጴጥሮስ መልእክትም የሚያስረዳን። ስለዚህ ግብዝነት ምን ያህል ክፉ ነገር እንደሆነ መንፈሳዊነትን፣ አብሮነትን፣ ፍቅርን የሚያበላሽ እንግዲህ በሌላው ላይ በመፍረድ የምናደርገው የግብዝነት ሕይወት ያለውን ጠንቅ በዚህ እንረዳለን። ሁለተኛው ደግሞ እንግዲህ ግመልና ትንኝ ተብሎ የተገለጹት ናቸው። የመጀመሪያውን መድኃኒታችን ኢየሱስ ክርስቶስ በምሰሶና በጉድፍ ነው የመሰለው። ቀጥሎ ያለውን ደግሞ በማቴዎስ ወንጌል ምዕራፍ 23 ላይ በተለይ ሰፋ ተደርጎ የተገለጸ በሌሎችም ወንጌላት ተገልጾ የምናገኘው ታሪክ ነው። ስለዚህ ትንኝን የምታጠሩ ግመልን የምትውጡ በማለት ነው የተናገረው። እናንተ ግብዞች ወዮላችሁ፣ ትንኝን የምታጠሩ ግመልን የምትውጡ በማለት መድኃኒታችን ኢየሱስ ክርስቶስ የተናገረው የፍርድ ቃል አለ። እዚህ ላይ የተገለጹ ሰዎች እንደ ግመል ትልቅ የሆነውን ኃጢአት ሲሰሩ ምንም አይመስላቸውም። ግመል እንግዲህ እንደሚታወቀው ከእንስሳት እንግዲህ ትልቅ ከሚባሉት መካከል፣ ግዙፍ ከሚባሉት መካከል አንዱ ነው። ስለዚህ እነዚህ ሰዎችም እንደ ግመል ትልልቅ የሆነውን ኃጢአት ሲሰሩ ሲያደርጉ ምንም አይመስላቸውም። ትንንሽ በሆነው ኃጢአትና ክፋት ላይ ግን ጥንቃቄ ያደርጋሉ። በትንንሽ ኃጢአቶች ላይ ጥንቃቄ ማድረጋቸው መልካም ነው። ኃጢአት ትንሽ ትልቅ የለውም። ነገር ግን ትንሿ ኃጢአት ወደ ትልቅ ስለምትወስድ እነዚህ ሰዎች ግን ትልልቅ የሆነውን ኃጢአት ያደርጋሉ። ትልልቅ የሆነውን ፍርድ ይፈርዳሉ። ትልልቅ የሆነውን አሉታዊ ነገር፣ ትልልቅ የሆነውን መጥፎ ነገር ሁሉ ሲፈጽሙ አይሰቀጥጣቸውም። ጥቃቅን በሆኑ ኃጢአቶች ላይ ደግሞ ትኩረትና ጥንቃቄ ያደርጋሉ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በጉድፍና በምሰሶ በግመልና በትንኝ እንግዲህ ትንኝ ማለት በዓይናችን ውስጥ የምትገባ ትንሽዬ ነፍሳት ናት። ነገር ግን ለትንኝ ያላቸውን ጥንቃቄ ያህል ግመልን የሚያህል ወይም ደግሞ እንደ ግመል ትልቅ ለሆነው ኃጢአት ግን ሲፈጽሙት ሲያደርጉት ምንም አይመስላቸውም። እንግዲህ መድኃኒታችን ኢየሱስ ክርስቶስ በእነዚህ ሁሉ በሁለቱም በአራት ተቃራኒ ነገሮች መስሎ ባስተማረው ትምህርት አስቀድመህ ከዓይን ምሰሶውን አውጣ ነው። ሁሉም ነገር ከራሳችን መጀመር እንዳለበት ይህ ክፍል ብዙዎቻችንን የሚመለከት እንደሆነ መታወቅ አለበት። ከራሳችን ትልቅ ኃጢአት ይልቅ በሌላው ወንድማችን ትንሽ ኃጢአት ላይ መፍረድ እንደሌለብን፣ ከራሳችን ትልቅ ኃጢአትና በዓይናችን ካለው ምሰሶ ይልቅ በሌሎች ጉድፍ ስንፈርድ የምንውል እንዳንሆን የተነገረ ክርስቶስ ያስተማረው በሐዋርያት የተጻፈ ትምህርት ነው። ጥላቻና ክፋት ያሳወረን ክርስቲያኖች ጥቂቶች አይደለንም። በእንዲህ አይነት በጥላቻ በክፋት ተይዘን በሌሎች ላይ ብቻ ስንፈርድ የምንውል ራሳችን ያለንበትን የወደቀና የደከመ መንፈሳዊ ሕይወት ማየት የማንችል ብዙ ሰዎች አለን። እንደዛም ሆኖ ደግሞ ሁል ጊዜ የሚታየን በሰዎች ዓይን ላይ ያለው ጉድፍ እንደሆነ በዓይናችን ያለውን ምሰሶ ግን ማየት እንደማንችል የምንማርበት ክፍል ነው። አንድ ሰው ነው አሉ፣ ቀኑ ረቡዕ ነው። ጠላት ያለውን ሰው ሊገድል መሳሪያውን ይዞ ገና በጠዋቱ ከቤት ሊወጣ ሲል ባለቤቱ ቁርስ ብላ እንጂ ለምን ባዶ አፍህን ትወጣለህ ትለዋለች። ሰውየውም ቆጣ ብሎ በረቡዕ ምድር እንዴት ነው ቁርስ የምበላው አላት ይባላል።
እንግዲህ ሰው ሊገድል ሰው ሊያጠቃ ነው ከቤት እየወጣ ያለው። ቁርስ ብላ ሲባል ግን በረቡ ምድር እንዴት ቁርስ በላለሁ አለ ይባላል። ምናልባት ይህ ተረት ብቻ እንዳይመስለን የአንዳንዶቻችን የብዙዎቻችን መንፈሳዊ ሕይወት ከዚህ ብዙም የተሻለ አይደለም። ግመሉን ውጠን ትንኟን የምናጠራ ብዙ ሰዎች አለን። በዓይናችን ካለው ምሰሶ ይልቅ በጓደኛችን ዓይን ያለውን ጉድፍ እየተመለከትን ስንፈርድ የምንውል ብዙዎች ሰዎች አለን። ስለዚህ ግብዝነት ማለት ይህ ነው። የራስን ድካም የራስን ችግር ሳይመለከቱ ሁልጊዜም ስለ ሌላው ሰው ብቻ እያወሩ መኖር የክርስቶስ በሕዝቡም በደቀ መዛሙርቱም ሕይወት ግብዝነት እንዳይሰለጥንባቸው በትኩረት ያስተማረው ትምህርት ነው። አንድ አባት ሲናገሩ የተጣሉ ቤተሰቦችን ለማስታረቅ ሽምግልና ተቀመጥን አሉ። ከመካከላቸው አንዳንዶቹ እየተነሱ ከገሌ ጋር ከምታረቅ ከገሊት ጋር ከምታረቅ ሙቼ እገኛለሁ የሚል አቋም ስለያዙ የጀመርነው ሽምግልና ሳይሳካ ቀራሉ። ከቀናት በኋላ ግን ከመካከላቸው እነዚህ አንታረቅም ሞቴን እመርጣለሁ ካሉት መካከል ግን አንዳቸው አንድ ጥያቄ ጠየቁኝ በማለት በትዝብት አናገሩኝ እና ጥያቄው ምንድን ነው? ቀኑ ወርሃዊ በዓል ነው እና በዚህ ቀን ልብስ ባጥብ ችግር አለው ወይ የሚል ጥያቄ ነው ለእኛ አባት የቀረበው። እንግዲህ ልብ በሉ፣ ይቅር ካላላችሁ ይቅር አልልም ከሚለው መለኮታዊ ቃል ይልቅ ልብስ የማጠብን ጉዳይ ምን ያህል ትልቅ ትኩረት ሰጥተው ልብስ የማጠቡ ጉዳይ ምን ያህል እንዳሳሰባቸው አባታዊ ምክር አባታዊ ትምህርት ነው እንግዲህ እኛ አባት የተጠየቁት። የይቅርታውን መድረክ ግን ረግጠው ሄደዋል። ስለዚህ እኛ አባት እንዳነሱት የሰው ልጅ በእንዲህ አይነት በልማዳዊ እምነት ሲወድቅ እንደዚህ አይነት ሕይወት ውስጥ መኖር ይጀምራል። ግመሉን እየዋጠ ትንኝን ማጥራትን ይጀምራል። የአንዳንዶቻችን መንፈሳዊ ሕይወት እውነት ለመናገር ተመሳሳይ ነው። ግመሉን መዋጥና ትንኝን ማጥራት በዓይናችን ካለው ምሰሶ ይልቅ በጓደኛችን ዓይን ባለው ጉድፍ ላይ ፈራጆች እንሆናለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ይስጠን።